ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የመጋቢት 10 2018 ዓ.ም የዕለተ ሐሙስ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየሁ። ረዲት ጌታቸው ነኝ። አብራችሁም ቆዩ። አርዕስተ ዜና። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ የመንግስት ኃላፊዎች ለኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት አስተላለፉ። አሜሪካ ለቱሪዝምና ለንግድ ስራዎች ወደ ሀገሪቱ የሚገቡ ተጓዦች $15,000 ዋስትና እንዲያስይዙ ከሚገደዱ ሀገራት መካከል ኢትዮጵያ ተካተተች። ወደ ውጪ ስናልፍ አሜሪካ በዓለም ትልቁን የኢራን የጋዝ ማምረቻ እንደምታወድም አስጠነቀቀች። ወደ ቀዳሚ ዜናችን እንለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ከፍተኛ የመንግስት ኃላፊዎች ለኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት አስተላለፉ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለ1447ኛው የኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸው በህዝበ ሙስሊም ዘንድ ኢድ አልፈጥር የበረከት በዓል ተደርጎ ይታመናል ብለዋል። አያይዘውም ረመዳን የአላህ ደግነት የሚገለጥበት ውድ ስጦታዎችን ለሰው ልጆች የሚሰጥበት ወር ነው። ቁርአን ወደ ምድር የወረደበት፣ ጀሃነም ተዘግቶ የጀነት በሮች የሚከፈቱበት፣ ሁሉም እንደ እምነቱ ጽናትና እንደ አላህ እዝንነት ምንዳዎችን የሚያገኝበት ወቅት በመሆኑ ህዝበ ሙስሊሙ ዘወትር የረመዳንን ኢድ አልፈጥር መምጣትን በጉጉት ይጠብቃል ብለዋል። ዶክተር አብይ በዓሉን አስመልክቶ ባስተላለፉት መልእክት የዘንድሮውን የኢድ አል በዓል ስናከብር በዓለማችን ስለ ሰላም የሚነገረውን ያህል የዓለም ህዝቦች በሰላም መኖር ለምን አልቻሉም ብለን እንጠይቅ። የግጭትና የጦርነት ድንጋይ እየደጋገመ ለምን ይታመናል? ከአዛኝ ይልቅ ገዳይን እንደ ጀግና የሚያየው ልምምዳችን ለምን ገናና ሆነ? የሰው ልጅ ከግጭትና ከጦርነት ያተረፈው ድህነትና ኋላ ቀርነት መሆኑን እያየን ለምን አልተማርንም? ሰልጥኗል በምንለው ዓለም የሚኖሩ ወገኖቻችን እንዴት ግጭትንና ጦርነትን የሚያበረታቱ ሆኑ? ይህ ትውልድ እነዚህን ጥያቄዎች በሚገባ አጢኖ ምላሽ ሊያገኝላቸው ይገባል ሲሉ አሳስበዋል። በተመሳሳይ ዜና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ለ1447ኛው የኢድ አልፈጥር በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ምክትል ጠቅላይ ሚኒስትሩ በመልእክታቸው ኢድ አልፈጥር በመተባበር የደስታ ብርሃን የሚንጸባረቅበትና ሕይወት በበጎነት የምትደምቅበት ታላቅ ዕለት ነው ብለዋል። የረመዳን ወር ከእምነቱ በተሻገረ ኢትዮጵያዊ አብሮነትን በተግባር ያሳየ እንደነበር አስታውሳ ጾሙ አስተሳስሮናል፣ ሶላቱ አቀራርቦናል፣ ኢፍጣሩ በአንድ ማዕድ ዙሪያ ሲያሰባስበን ከርሟል ብለዋል። ለሰው ልጆች ሁሉ ጠቃሚ የሆኑት የኢድ አልፈጥር እሴቶች ለሀገር ግንባታ አስፈላጊ መሆናቸውን ገልጸው በታላቁ የጾም ወቅት የተጀመረውን ህብረትና መተዛዘን ማስቀጠል ይገባል ብለዋል። ሀገር ያለ አብሮነትና በጎነት ስለማይገነባ ለበጎነት መበርታት እንደሚገባ ጠቁመው የበጎነት እጆች ችግርን ወደ ተስፋ፣ እንባን ወደ ሳቅ እንደሚቀይሩ አስረድተዋል። በተያያዘ ዜና ከ1447ኛው የኢድ አልፈጥር ረመዳን ክብረ በዓል ጋር ተያይዞ የኢድ ሶላት ተጀምሮ እስከሚጠናቀቅ ድረስ ዝግ የሚሆኑ መንገዶችን ፖሊስ ይፋ አደረገ። ከ1447ኛው የኢድ አልፈጥር ረመዳን ክብረ በዓል ጋር ተያይዞ የኢድ ሶላት ተጀምሮ እስከሚጠናቀቅ የተወሰኑ መንገዶች ለተሽከርካሪዎች ዝግ እንደሚደረጉ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። 1447ኛውን የኢድ አልፈጥር ረመዳን በዓል ያለምንም የጸጥታ ችግር እንዲከበር የጸጥታና ደህንነት የጋራ ክብረ ኃይል ቅድመ ዝግጅቱን አጠናቆ ወደ ስራ መግባቱን ያስታወቀ ሲሆን በዓሉን ምክንያት በማድረግ ነገ አርብ መጋቢት 11 ቀን 2018 ዓ.ም በአዲስ አበባ የሚከናወነው የኢድ ሶላት ተጀምሮ እስከሚጠናቀቅ የተወሰኑ መንገዶች ለተሽከርካሪዎች ዝግ ይደረጋሉ። በመሆኑም የትራፊክ መጨናነቅ እንዳይፈጠር አሽከርካሪዎች ከዚህ በታች የተገለጹት መንገዶች ዝግ መሆናቸውን ተገንዝበው ሌሎች አማራጮችን እንዲጠቀሙም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። በዚህ መሰረት ከመገናኛ በ22 አደባባይ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች ቅዱስ ኡራኤል አደባባይ ላይና ታች በተመሳሳይ ከቦሌ በአትላስ መብራት ወደ ቅዱስ ኡራኤል አደባባይ ለሚሄዱ አትላስ መብራትና ፒኮክ መብራት ላይ ከቦሌ ወሎ ሰፈር መታጠፊያ ወደ ኦሎምፒያ አደባባይ ለሚሄዱ አሽከርካሪዎች ኦሎምፒያ አደባባይ ላይ ከወሎ ሰፈር ጀምሮ እስከ ጋዜቦ አደባባይ ውስጥ ለውስጥ ወደ ጋዜቦ አደባባይ ለሚመጡ ጋዜቦ አደባባይ ላይ
ከአጎና መስቀለኛ ወደ ጥላሁን አደባባይ ሴንት ጆሴፍ መብራት ለሚመጡ ለከባድ ተሽከርካሪዎች አጎና ሲኒማ መስቀለኛ ላይ ሲሆን ለሌሎች ተሽከርካሪዎች ጥላሁን አደባባይ ላይ ከቡልጋሪያ መብራት ወደ ገነት ሆቴል ሜክሲኮ አደባባይ ለሚሄዱ አሽከርካሪዎች ቡልጋሪያ መብራት ላይ ከልደታ ጸበል ውስጥ ለውስጥ ወደ አሹ ስጋ ቤት የሚያስወጣው ልደታ ጸበል ላይ ከጦር ኃይሎች በከፍተኛ ፍርድ ቤት ወደ ሜክሲኮ አደባባይ ለሚሄዱ ከፍተኛ ፍርድ ቤት አደባባይ ላይ ከአብነት አካባቢ በፈረሰኛ ፖሊስ መብራት ወደ ጨፌ ሜዳ መብራት ፈረሰኛ ፖሊስ ካምፕ መብራት ላይ ከሞላ ማሩ መስቀለኛ ወደ ጌጃ ሰፈር መውረጃ ሞላ ማሩ መታጠፊያ ላይ ከበርበሬ በረንዳ ወደ ድሮ አምስተኛ ፖሊስ ጣቢያ ለሚሄዱ ተሽከርካሪዎች ቃና ዘገሊላ ዳቦ ቤት መስቀለኛ ላይ ከመርካቶ አካባቢ በተክለ ሃይማኖት አደባባይ ወደ ጥቁር አንበሳ ለሚሄዱ ተክለ ሃይማኖት አደባባይ ላይ ከቴዎድሮስ አደባባይ በቸርችል ወደ አገር አስተዳደር መብራት ቴዎድሮስ አደባባይ ላይ ከ4 ኪሎ አደባባይ ወደ ውጭ ጉዳይ ለሚሄዱ 4 ኪሎ አደባባይ ላይ ከሲግናል አካባቢ በሴቶች አደባባይ ወደ ካሳንቺዝ ለሚሄዱ ተሽከርካሪዎች ሴቶች አደባባይ ላይ በበዓሉ ማለትም አርብ መጋቢት 11 ቀን 2018 ዓ.ም ዕለት ከንጋቱ 11 ሰዓት ጀምሮ ፕሮግራሙ እስከሚጠናቀቅ ድረስ መንገዶቹ ዙግ የሚሆኑ ሲሆኑ ከበዓሉ ዋዜማ ምሽቱ ጀምሮ በተጠቀሱት መንገዶች ላይ ተሽከርካሪ ለአጭርም ሆነ ለረጅም ሰዓት አቁሞ መሄድ በጥብቅ የተከለከለ መሆኑን ህብረተሰቡ አውቆ ከዚህ ውጭ ባሉ አማራጭ መንገዶችን እንዲጠቀም የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። አሜሪካ ለቱሪዝምና ለንግድ ስራዎች ወደ ሀገሪቱ የሚገቡ ተጓዦች $15,000 ዋስትና እንዲያስይዙ ከሚገደዱ ሀገራት መካከል ኢትዮጵያ ተካተተች። ዋስትና የማስያዝ አሰራሩ ከኢትዮጵያውያን በተጨማሪ በ11 ሀገራት ዜጎች ላይ ከመጪው ሳምንት ጀምሮ ተፈጻሚ እንደሚሆን የአሜሪካ ውጭ ጉዳይ መስሪያ ቤት አስታውቋል። የአሜሪካ መንግስት ከተፈቀደላቸው ጊዜ በላይ በህገ ወጥ መንገድ በሀገሩ የሚቆዩ ሰዎችን ለመከላከል በሚል ምክንያት ዋስትና የማስያዝ አሰራርን ተግባራዊ ማድረግ የጀመረው ካለፈው ዓመት ነሐሴ ወር ጀምሮ ነው። ይህ አሰራር ለመጀመሪያ ጊዜ ተግባራዊ ከተደረገባቸው 38 ሀገራት መካከል 23ቱ አፍሪካውያን ናቸው። ከነዚህ ሀገራት መካከል የኢትዮጵያ ጎረቤት ጅቡቲ፣ የምስራቅ አፍሪካዎቹ ኡጋንዳና ታንዛኒያ ይገኙበታል። የአሜሪካ ውጭ ጉዳይ መስሪያ ቤት ትላንት ረቡዕ መጋቢት 9 ቀን 2018 ይፋ ያደረገው የሀገራት ዝርዝር ዋስትና የማስያዙ አሰራር ተግባራዊ የሚደረግባቸው የአፍሪካ ሀገራት ቁጥር 29 አድርሶታል። በዚህ ዝርዝር ከተካተቱ ሀገራት መካከል አንዷ የሆነችው ኢትዮጵያ ዜጎቿ ለንግድና ለጉብኝት ወደ አሜሪካ ከመጓዛቸው በፊት 2.3 ሚሊዮን ብር ገደማ ዋስትና እንዲያስይዙ ይገደዳሉ። $15,000 አስይዘው B1 እና B2 በመባል የሚጠሩትን የአሜሪካ ቪዛዎች ያገኙ ኢትዮጵያውያን ጉዟቸውን አጠናቀው ወደ ሀገራቸው ሲመለሱ ያስያዙት ገንዘብ ተመላሽ ይደረግላቸዋል ተብሏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20,000 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። አሜሪካ በዓለም ትልቁን የኢራን የጋዝ ማምረቻ እንደምታወድም አስጠነቀቀች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በኳታር ላይ ድጋሚ ጥቃት የምትፈጽም ከሆነ በዓለም ትልቁን የቴህራን የጋዝ ማምረቻ ማዕከል እንደሚያወድሙ አስጠንቅቀዋል። ከሁለት ሳምንታት በላይ ያስቆጠረው የመካከለኛው ምስራቅ ጦርነት ከባድ ውጥረት እያስከተለ የሰው ሕይወትንም እየቀጠፈ ተጠናክሮ ቀጥሏል። ኢራን በኳታር፣ ሳውዲ አረቢያና የተባበሩት አረብ ኤምሬቶች የነዳጅ ማውጫ ማዕከላት ላይ ያነጣጠረ የሚሳኤል ጥቃት መፈጸሟን አስታውቃለች። ቴህራን ጥቃቱን የፈጸመችው እስራኤል በደቡብ ፓርስ ውስጥ የሚገኘው የኢራን የተፈጥሮ ጋዝ ማዕከል ላይ የሚሳኤል ጥቃት መፈጸሟን ተከትሎ ነው። ኢራን በአጸፋዊ እርምጃዋ
በግዙፉ የኳታር የተጠራ የተፈጥሮ ነዳጅ ማቀነባበሪያ ማዕከል ላይ የፈጸመችው ጥቃት ዋሽንግተንና ዶሃን ክፉኛ አስቆጥቷል። በተፈጸመው ጥቃት በነዳጅ ማቀነባበሪያ ማዕከሉ ላይ እሳት ተነስቶ ከፍተኛ ጉዳት መድረሱን የሀገሪቱ ውጭ ጉዳይ ሚኒስቴር ገልጸዋል። ኢራን ለቀጠናው ቀውስና አለመረጋጋት ከፍተኛ ስጋት ናት ያለው ሚኒስቴሩ በዶሃ የሚገኙ የኢራን ዲፕሎማቶችና ወታደራዊ አታሼዎች ከሀገሪቱ መባረራቸውን ጠቅሰዋል። ፕሬዚዳንት ትራምፕ ጉዳዩን አስመልክተው በሰጡት ማብራሪያ አሜሪካና ኳታር እስራኤል በኢራን የጋዛ ማምረቻ ማዕከል ላይ ስለፈጸመችው ጥቃት ምንም አይነት መረጃ ሆነ ተሳትፎ እንደሌላቸው ተናግረዋል። ስለሆነም ኢራን በኳታሩ ራስ ላፋን የነዳጅ ማቀነባበሪያ ማዕከል ላይ የፈጸመችው የሚሳኤል ጥቃት ተገቢነት የሌለው ነው ሲሉ መኮንናቸውን ሲኤንኤን ዘግቧል። ፕሬዚዳንት ትራምፕ ኢራን በድጋሚ ኳታር ላይ ጥቃት የምትፈጽም ከሆነ አሜሪካ በደቡብ ፓርስ የሚገኘውንና በዓለም ትልቁን የቴህራን የጋዝ ማምረቻ ማዕከል ታይቶ በማይታወቅ ሁኔታ እንደምታወድመው አስጠንቅቀዋል። በመጨረሻ የአሜሪካ የስለላ ኤጀንሲዎች ቻይና በ2027 ታይዋን ላይ ወረራ ልትፈጽም እንደማትችል አስታወቁ። የአሜሪካ የስለላ ኤጀንሲዎች የቻይና አመራር አሁንም ከታይዋን ጋር ያለ ኃይል እርምጃ ውህደትን መከተልን እንደሚመርጥ ገልጸዋል። የስለላ ኤጀንሲዎቹ ቻይና ታይዋንን የመቆጣጠር የረዥም ጊዜ ግቧን እየተከተለች ነው ቢሉም ቤጂንግ በሚቀጥለው ዓመት ወረራ ትጀምራለች ብለው እንደማይጠብቁ ከሰሞኑ የስጋት ግምገማቸው አመልክተዋል። ረቡዕ በተለቀቀው የ2026 የአሜሪካ የስለላ ማህበረሰብ ዓመታዊ ስጋት ግምገማ የቻይና መሪዎች በ2027 ታይዋን ላይ ወረራ ለማድረግ እቅድ እንደሌላቸው ወይም ውህደትን ለማሳካት የተወሰነ የጊዜ ገደብ እንደሌላቸው ይፋ ሆኗል። እንደ አውሮፓውያኑ አቆጣጠር 2027 የቻይና ህዝቦች ነጻ አውጪ ጦር በታይዋን ላይ ወረራ ለመጀመር የሚያስችል አቅም ሲኖረው በዋሽንግተን ውስጥ እንደ መደበኛ ያልሆነ የጊዜ ገደብ ተቆጥሯል። ነገር ግን የዩኤስ መረጃ እንደገለጸው ይህ የጊዜ ሰሌዳ ቤጂንግ ጥቃት ትከፍታለች ማለት አይደለም ተብሏል። ቤጂንግ የታይዋን ፖለቲካ እንዲሁም ዩኤስ ታይዋንን ወክላ ወታደራዊ ጣልቃ መግባቷን ወይም አለመሆኗን ጨምሮ ለውህደት ወታደራዊ አቀራረቦችንና እንዴት መከተል እንዳለባት ለመወሰን የተለያዩ ሁኔታዎችን ከግምት ውስጥ ያስገባል ሲል አልጀዚራ ዘግቧል። የዩናይትድ ስቴትስ የስለላ ድርጅት የቻይና አመራር አሁንም ቢሆን ከተቻለ ኃይልን ሳይጠቀሙ ውህደት መፍጠርን እንደሚመርጡ ያምናል ሲል ዘገባው ገልጿል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።